ሰላም ቤተሰቦች እንኳን ወደ ሶሎ ቲዩብ በደህና መጣችሁ። ውድ ቤተሰቦች ዛሬ ስህተቴ በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይና አሳዛኝ የፍቅር ታሪክ ክፍል 3ን አቀርብላችኋለሁ። እንድትከታተሉ እጋብዛለሁ። መልካም ቆይታ። ቤተሰብ በባለፈው ቪዲዮዬ ሀቢብ ግቢ ውስጥ ገብቶ ከመኪናው እንደወረዱ አንድ ሰውዬ መጥቶ ከሀጂ ጋር ትንሽ አወራና ሀጂን ተሰናብቶ ኡስታዝ ሰይድ እባላለሁ ተከተለኝ ብሎ ተከትሎት ወደ ቢሮ አስገብቶት አንዳንድ ጥያቄዎችን ከጠየቀው በኋላ የትምህርት ቤቱን ህጎች መናገር እንደጀመረ እንዲሁም ደግሞ በግቢው በሚኖረው ቆይታ የመኝታና የትምህርት ሰዓቶችን ማክበር እንዳለበትና ከተማሪዎች ጋር ሊኖረው ስለሚገባው ግንኙነት እያብራራለት እንዳለ አቁመናል። እንግዲያውስ ሀቢብ ምን ይገጥመው ይሆን? እነሆ ወደ ዛሬው ታሪክ እንግባ። አስተማሪው እዚህ እስካለህ ድረስ የመኝታና የትምህርት ሰዓቶችን ማክበር አለብህ አለኝ እና ከተማሪዎች ጋር ሊኖረኝ ስለሚገባው ግንኙነት አብራራለኝ። ሀቢብ ታሪኩን ይቀጥላል። አውርተን ስንጨርስ የምንተኛበትን ክፍል አሳየኝ። ተደራራቢ አልጋዎች ያሉበት ሰፊ ክፍል ነው። ሻንጣይን አልጋዬ ላይ ካስቀመጥኩ በኋላ የአንድ ክፍል በር እያሳየኝ አሁን አንድ ልጅ ቁርአን ሸምድዶ ስለጨረሰ የእንኳን ደስ አለህ ዝግጅት ተዘጋጅቶ ሁሉም እዛ ናቸው፣ ሂድ ግባ አለኝ። ወደ ክፍሉ ልገባ በሩን በትንሹ ከፍቼ ሳይ ትንሽዬ መድረክ ላይ አንድ ነጭ ጀለቢያ የለበሰ ሰው ቆሞ ያወራል። ተማሪዎቹ ሁሉም ነጭ ጀለቢያ ለብሰው እግራቸውን አጠላልፈው በሰልፍ ተቀምጠዋል። ጀለቢያ የሚባለው ወንድ ሙስሊሞች የሚለብሱት ቀሚስ ነው። ተማሪዎቹ እንዳለ ልጆቹ መሆናቸውን ሳይ በጣም ተበሳጨሁ። አሁን ከነዚህ ጋር ማን ነው የሚዛዛገው? ከከሪሜ የሚበልጥ አንድ ልጅ ብቻ ነው ያለው። በጣም ተበሳጨሁ። እቅዴ ከቻልኩ ዛሬ ለመባረር ነው። በሩን ከፍቼ ስገባ መድረኩ ላይ ያለው ሰውዬ አላህ ማንንም አይበድልም፣ በጣም ፍትሃዊ ነው፣ ሁላችንም የተሰጠንን ጸጋ ብንቆጥረው የጎደለን የለም አለ። ድምፄን ከፍ አድርጌ አትዋሽ፣ ፍትሃዊ አይደለም፣ ከፊሉን እያሰቃየ አንተን ስላስደሰተ ፍትሃዊ ነው አትበል አልኩኝ። ተማሪዎቹ ዞር ብለው አዩኝና አጎንብሰው ሳቁ። ኡስታዙ አየኝና ስምህ ማን ነው አለኝ። በንቀት እያየሁት ሀቢብ አልኩት። አዲስ ተማሪ ነህ መሰለኝ፣ በኋላ ቢሮ ፈልጋለሁ አለኝ። ሊያባረኝ ሊሆን ይችላል ብዬ በጣም ደስ አለኝ። ማታውኑ አምሪ መታ አስጠራችኝ። ኡስታዙ የሀጂ ልጅ ስለሆነች እንደ ልቧ እንድትገባ ይፈቅዱላታል። በእጇ ፌስታል ይዛለች። ጀለቢያ አቢ ገዝቶልሃል አድርሽለት ብሎኝ ነው አለችና ፌስታሉን ሰጣኝ ሄደች። ኡስታዙ አጠገባችን ቆሞ ስለነበረ ምንም ማውራት አልቻልንም። እንደሄደች ጀለቢያዎቹን እያወጣሁ ስመለከታቸው የአንዱ ኪስ ውስጥ ስልኬን አገኘሁት። የአምሪ ጥበብ ገረመኝ። ከልጆቹ ተደብቄ ለአምሪ እንዳገኘሁት የሚገልጽ መልእክት በሜሴጅ ላኩላት። ሌሊት 9 ሰዓት ሲል አንድ ኡስታዝ መጥቶ ቀሰቀሰኝ። በጣም ተበሳጭቼ ምን ፈለግክ ስለው ውሃ እየረጨ ከተኛሁበት አስነሳኝ። አሃ ለካ የመኝታ ህግ የተባለው ይህ ነው። ሌሊት 9 ሰዓት ተነስቶ መማር ሰው አይደሉም እንዴ? በጣም ቀፈፈኝ። አዳሪ ትምህርት ቤቱ ከገባው 10 ቀናት አለፉ። 10 ቀን ሙሉ አንድ ግቢ ውስጥ ከመምህሮቹና ከተማሪዎቹ ጋር እየተዛዛኩ አሳለፍኩት። አምሪና እነሚኪ የሌለ ናፍቀውኛል። ከግቢ የምንወጣው ከትምህርት ቤቱ አቅራቢያ ያለው መስጂድ ለመስገድ ብቻ ነው። እሱንም ቀን ላይ ብቻ። ስግደት ይከብደኝ የነበርኩት ልጅ ከግቢ የመውጫ ሰበቤ እሱ ብቻ ሲሆን ይናፍቀኝ ጀመረ። ከተማሪዎቹ በእድሜ ለኔ ከሚቀርበው ነስሩ ከሚባለው ልጅ ጋር በጣም ተመቻችተናል። ኡስታዞቹ ያስተማሩኝን ነስሩ መኝታ ክፍል ለብቻችን ሆነን በደንብ ያስረዳኛል። ኡስታዝ ማለት መምህር ማለት ነው። ኡስታዞቹ ከሚያስረዱኝ በበለጠ የሱ ይገባኛል። ነስሩ የደሴ ልጅ ነው።
በትምህርት ቤቱ ውስጥ ከዓመት በላይ ቆይቷል። ባለፉት ቀናት በልጅነቴ አውቃቸው የነበሩ ብዙ ነገሮችን አስታውሻለሁ። ቁርአንን እያየሁ ማንበብ እየቻልኩ ነው። ነስሩ ሁሌም ሊያስረዳኝ አንተ ስለምትፈራ ነው እንጂ ገርቶልሃል ይለኛል። በእርግጥ በልጅነቴ በደንብ ቁርአንን ማንበብ እችል ነበረ። የገባሁ ቀን ፈጣሪ ፍትሃዊ አይደለም ብዬው ቢሮ ፈልጋለሁ ብሎኝ የነበረው መምህር ያባረኛል ስል እንደውም ከትምህርት ሰዓት ውጪ ሁሉ ለብቻዬ እየጠራ ያስተምረኝ ጀምሯል። ለመባረር ከሞከርኩ የትምህርት ሰዓቴ እየጨመረ እንደሚመጣ ስለገባኝ መረበሽ አቁሜያለሁ። ባለፉት ቀናት ከግቢ ለመውጣት ብፈልግም ከስግደት ሰዓት ውጪ መውጣት አልቻልኩም። አስተማሪዎቹ ደግሞ በአይነ ቁራኛ ይከታተሉኛል። ከሁሉም ነገር የከበደኝ ሌሊት 9 ሰዓት ከእንቅልፍ ተነስቶ መማር ነው። 10 ቀን ሙሉ እየተበሳጨው ተነስቻለሁ። እድሜ ለአምርያ ይሁንና ከፌቨን ጋር ማታ ማታ ፌስቡክ ላይ እናወራለን። ፌቪ ናፍቆቴ ሊያሳብዳት ምንም አልቀራትም። እኔ ደግሞ የአምርያ ናፍቆት ሊገለኝ ነው። እዚህ ግቢ ከገባው አንድ እሁድ ልትማር ስትመጣ ነው የተገናኘ ነው። ዛሬ ከፌቪ ጋር ማታ ፌስቡክ ላይ ለማውራት ተቀጣጥረናል። ትንሽ ካመሸሁ ሌሊት መነሳት ሊከብደኝ እንደሚችል ገብቶኛል። ስለዚህ ቆንጆ መላ ዘየርኩ። ማታ ሁሉም በተኛበት መብራቱን ከቆጣሪው ማጥፋት፣ መቼስ በጨለማ ቀስቅሰው አያስተምሩንም ብዬ ማታ 3 ሰዓት ላይ ትምህርታችንን ስንጨርስ እራት በልተን ወደ መኝታችን ተበተን። ከላይኛው አልጋ ላይ ነስሩ፣ እኔ ደግሞ ከታችኛው ነው የምንተኛው። ሁሉም ከተኙ በኋላ የስልኬን ብርሃን በብርድ ልብሱ ሸፍኜ ከፌቪ ጋር መጻጻፍ ጀመርኩ። ፌቪ በመጥፋቴ ተከፍታለች። ነገ 10 ተኩል ላይ ኦፊስ እንዳገኛት ጠየቀችኝ። እኔ ግን ከፌቪ ለመራቅ ከዚህ የተሻለ ጊዜ ስለማላገኝ መውጣት እንደማልችል ነገርኳት። ፌቪ በቅታኛለች። ሐሳቤ ሁሉ አምርያ ጋር ነው። አውርተን ስንጨርስ ከሌሊቱ 6 ሰዓት ሆነ። ተነስቼ መብራቱን ከቆጣሪው መለስኩትና ተኛሁ። 11 ሰዓት ሲል ኡስታዞቹ እየዞሩ ከመኝታችን ቀሰቀሱን። በየቀኑ እንዲለቀቅ ላይክ አርጉ። ያው እንግዲህ ውድ ቤተሰቦች ነስሩ ሌሊት 9 ሰዓት ተነስተው መብራት ስለሌለ ተኙ እንደተባሉ ነገረኝ። አሁንም ከቆጣሪው እንደሆነ አላወቁትም። ከእንቅልፋችን የቀሰቀሱን የስግደት ሰዓት ስለደረሰ ነው። ሰግደን እንደጨረስን አንዱ ኡስታዝ ቆጣሪውን አይቶ እንዲመጣ ነስሩን ላከው። ነስሩ አብርቶት መጣ። ቆጣሪው መልሶ ነው ተባለና ታለፈ። እቺ ሙድ በጣም ተመችታኛለች። ለአምሪ የሰራሁትን ገድል ነገርኳት። አምርያ አዲስ አበባ ዩኒቨርሲቲ ትምህርቷን እየተከታተለች ነው። ሰሞኑን ተኝቼ ሳይቀር የማስበው እሷን ነው። እዚህ ሆኜ ሀጂ ቢድሯትስ ብዬ እፈራለሁ። ቢያንስ ስሜቴን ልነግራት ይገባል ብዬ ውስጤን አሳምነዋለሁ። ደግሞ እሷን መከጀሌ ቢያስከፋት ላጣት እንደምችል አስብና እተዋለሁ። ቀኑ መቁጠሩን ቀጥሎ 3 ወራትን በእስልምና ትምህርት ቤት ውስጥ አሳለፍኩ። አሁን ቁርአንን በአግባቡ ከማንበብ አልፌ በቃል መሸምደድ ጀምሬያለሁ። ብዙ አይነት የትምህርት ዘርፎችን እንማራለን። አረብኛ ቋንቋ፣ የእስልምና ታሪክ፣ ህግጋት ወይም ፊቅህ የሚባለው፣ የነብዩ መሐመድ ታሪክ ሰለላሁ ዐለይሂ ወሰለም ሲራ እና ሌሎችንም የትምህርት አይነቶችን እንወስዳለን። በቀን ውስጥ ከ8 ሰዓት በላይ አናርፍም። 8ቱም ሰዓት የእንቅልፍ ነው። ለእኔ ደግሞ ከሌሎቹ በተለየ መልኩ ተጨማሪ ክትትል ይደረግልኛል። የሐጂ ትዕዛዝ መሆኑን መረዳት አልከበደኝም። ባለፉት 3 ወራት ውስጥ ከአምሪ ጋር 4 ተገናኝተናል። ግን ግቢ ውስጥ ስለሆነ ከሰላምታ በዘለለ ማውራት አልቻልንም። በነገራችን ላይ ስልኬን ተደርሶብኝ ተቀምቻለሁ። አምሪ በጣም በሽቃብኛለች። ሐጂ በየቀኑ የትምህርት ቤቱን ሁኔታ ለማየት ወደ ማታ በቅ ስለሚሉ ሳያገኙኝ አይሄዱም። ያመጣሁት የጸባይ ለውጥ በጣም አስደስቷቸዋል። ሌሊት 9 ሰዓት መነሳቱንም ለምጄዋለሁ። ለሁለተኛ ቀን ቆጣሪ አጥፍቼ ስተኛ አንዱ ኡስታዝ ወዲያው መለሰውና ከዚህ በኋላ እንዳልደግመው አስጠነቀቀኝ። ሳጠፋ አላየኝም። እኔ መሆኔን እንዴት እንዳወቀ ፈጣሪ ነው የሚያውቀው። እነ ሚኪያስ
መውጣት እንደማልችል ስለተረዱ ግቢው በር ጋር እየመጡ ትንሽ አውርተን ይሄዳሉ። ፌቢ በጣም እንደተጎዳች ነግረውኛል። አንዳንዴ ኦፊስ መጥታ ረጅም ሰዓት አልቅሳ ትሄዳለች አሉ። ስልኬን መቀማቴም እንዳላገኛት ረድቶኛል። በቅታኛለች፣ ተገላገልኳት፣ 12ኛ ክፍል ሙድ አለው ይላል አብነት። ትምህርታቸውን ቀጥለዋል። የአረብ ሀገሮችንም ቺኮች ማለቡን ተያይዘውታል። ሚኪ ሁሌ መጥቶ ሲያገኘኝ በሃይማኖት ስም ዘመናዊ ሸቤ መግባት ይሉታል ያንተ ነው ይለኛል። እኔ ግን ከአምሪያ ናፍቆት በቀር ትምህርቱም ሆነ የትምህርት ቤቱ ህይወት ተመችቶኛል። ከልጆቹም ጋር በጣም ተመቻችተናል። በሙዚቃ የተመረደው ድምፄ በጣም ስለሚያምር ቁርአን ሳነብ ከበው ያዳምጡኛል። የሸመደድኩትን ለመለማመድ ስፈልግ የሚሰማኝ ሰው አልተቸገረም። ተሻምተው ነው የሚያዳምጡኝ። ህይወት ቀጥሎ በእስልምና ትምህርት ቤት ውስጥ 5 ወራትን አስቆጠርኩ። በቃሌ 5ቱን ረጃጅም የቁርአን ምዕራፎች ሸመደድኩ። ይህ ማለት ከ130 ገጽ በላይ በቃሌ ሸምድጃለሁ ማለት ነው። ሀጂ በጣም ከመደሰታቸው የተነሳ የሚያምር ካባ ሸለሙኝ። ጥር አልፎ መጋቢት ሊገባ ሲል የ2 ሳምንት እረፍት ተሰጥቶን ወደ ቤታችን እንድንሄድ ተፈቀደልን። ከነስሩ ጋር መለያየቴ ቢከፋኝም አምሪያን 2 ሳምንት ሙሉ ላገኛት መሆኑን ሳስብ ከደስታዬ ብዛት መላ ሰውነቴ ነዘረኝ። ጁምዓ ወይም አርብ ሊመሽ ሲል ሀጂ በመኪናቸው ይዘውኝ ወደ ቤት ሄዱ። ቤት ስደርስ በጣም ድምቅ ብሏል። እንደገባሁ ማየት የፈለግኩት አምሪያን ቢሆንም ሰፈር መስጂድ ለመማር ሄዳ ስለነበረ ገላዬን ለመታጠብ ወደ ሻወር ቤት ሄድኩ። ተታጥቤ እንደጨረስኩ ጀለቢያዬን ለብሼ ሳሎን ከሀጂ ጋር ተቀመጥኩ። ጀለቢያ ቀሚስ ስለሆነ በጣም ቀለል ይላል። ትምህርት ቤት እያለው ሁሌም እሱኑ መልበስ ይቀናኛል። ትንሽ እንደተቀመጥኩ አምሪ መጣች። ጥቁር አባያ በነጭ ሂጃብ ለብሳለች። አባያ ሙስሊም ሴቶች የሚያዘወትሩት ጥቁር ልብስ ነው። ሂጃብ ደግሞ ጸጉራቸውን ላይ የሚጠመጥሙት ሻሽ። እንዳየችኝ ፈገግ አለች። ጥርሷ አሁንም ዙሪያውን እንደታጠረ ነው። ጥርሷን ያጠረውን ሽቦ በከንፈሯ እየሸፈነች ሀቢብ ሀፊዙ አለች። ሀፊዝ የሚባለው ቁርአንን ሙሉ በሙሉ የሸመደደ ሰው ነው። እየሳኩ ኧረ ገና ነኝ አልኳት። ወይዘሮ ሌላ ፈገግ ብለው አብሽር ተጨርሰዋል፣ ከባዱን አልፈዋል እኮ አሉ። ሀጂ የአረቢያን መጅሊሱን መከዳ አስተካክለው እየተደገፉ ሀቢቢ አሁን አምሪያዬም ስለመጣች እስኪ ከሸመደድከው ትንሽ አሰማን አሉኝ። ሀጂ አዘው እምቢ ማለት ስለደበረኝ ከኢምራን ምዕራፍ ጥቂት አሰማኋቸው። አምሪያ ግርም ብሏት ፍዝዝ ብላ አዳመጠችኝ። ስጨርስ ሀቢብ የእውነት አንተነ እንደዚህ በሚያምር ድምፅ የቀራኸው አለችኝ። መቅራት ማለት ማንበብ ነው። እየተሽከረመምኩ አንገቴን ደፋሁ። ወይዘሮ ሌላም በጣም ተገርመው አጂብ ተምሮ የማይለወጥ የለም ማለት አሉ። ሀጂ እጃቸውን ከፍ አድርገው ዱዓ አደረጉ። ዱዓውም ለኔም ለአምሪያም ነበረ። አሚን አለ። ልቤ ውስጥ የፈጣሪ ፍቅር በትንሹ ጠብ ሲል ተሰማኝ። ብዙ ከተጨዋወትን በኋላ መኝታ ክፍሌ ተኛሁ። ለምዶብኝ ለሊት 9 ሰዓት ላይ ከእንቅልፌ ተነሳሁ። ተጣጥቤ ክፍሌ ውስጥ ቁርአን መሸምደድ ጀመርኩ። እስከ 11 ሰዓት ከሸመደድኩ በኋላ የሱቢ ስግደት ስለደረሰ ሀጂን ለቀሰቅሳቸው ወደ ክፍላቸው ሄድኩ። ከውጪ ሆኜ አንኳኳሁ። ሀጂ ተነስተው ከመኝታ ክፍል ወጥተው ሲያዩኝ እኔው ነኝ። ገርሟቸው በስንት ጭቅጭቅ ስትነሳ የነበርከው ልጅ እኔን ለመቀስቀስ በቃ እኔ እኮ አምሪያ ይመስላኝ ነበረ አሉና ፈገግ ብለው ፈጣሪ ቀናትን በሰዎች መካከል ያዘዋውራል። እናም ዛሬ አንተ ቀስቃሽ እኔ ተቀስቃሽ ሆን አሉ። ከሀጂ ጋር መስጂድ ሄደን ሰግደን ተመለሰን። ስንመጣ እንደተለመደው እና አምሪያ ቤቱን ፎ አድርገውታል። አምሪ ልክ ስንገባ ዛሬ ሀቢቤ ትጋበዛለህ አለችኝ። ወይዘሮ ሌላም እየሳቁ ይገባዋል አሉ። እኔ ከአምሪ ጋር ብቻችንን ሆነን የምናወራበትን ሰዓት እየናፈኩ ነው። የፈለገው ይምጣ
እንደምወዳት ነግራታለሁ። ቢያንስ ምናልባት የምትወደኝ ከሆነ ሌላ ወንድ እንዳታገባ ያደርጋታል። ቆይ ግን ያልታጨች ልጅ ብታገባስ ብዬ የምጨነቀው ምን ያህል ብሳሳላት ነው? እኔ እንጃ። በቃ ጠዋቱኑ ሀጂ ወደ ስራ ሄዱ። ወይዘሮ ሌላ አብረዋቸው ሄደዋል። ወደ ማታ መጥተው እኔና አምሪን ሊጋብዙን ቃል ገብተዋል። አምሪ ፈተና ጨርሳ እረፍት ላይ ነበረች። ግቢው ውስጥ ትንሽዬ የፕላስቲክ ወንበር ላይ ተቀምጬ ፀሐይ የሞኩ እያለ አምሪ ወንበር ይዛ መታ ከኔ ትንሽ ራቅ ብላ ተቀመጠች። ሀቢቤ የእናንተን ቤት የተከራዩት ሰዎች አዲስ ሙሽራዎች እንደሆኑ ታውቃለህ አለችኝ። አንገቴን በአዎንታ ነቀነኩት። ባልየው የገቡ ሰሞን አይቼው አውቃለሁ። አዲስ ሙሽራ መሆናቸውን እንኳን ወይዘሮ ሌላ ሲያወሩ ነው የሰማሁት። ስለ ቤታችን ሲነሳ እማዬ ትዝ ትለኛለች። እንጀራ ተሸክሜላት ወደ ላስቲኩ ምግብ ቤቷ ሳደርስላት ትዝ ይለኝና እምባ አይኔን ይሞላዋል። አምሪ ስፈዝባት ሀቢቤ ምነው ተከዝ ካለችኝ የመጣው ይምጣ ብዬ ላፈርጠው ወሰንኩ። አንገቴን አቀርቅሬ ምራቄን እየዋጥኩ አምሪ አልኳት። ለሆሳስ በሚመስል ድምፅ ወዬ አለችኝ። ልቤን እያደፋፈርኩ አንድ ነገር ልነግርሽ ነበረ። ብትወጂም ብትጠዩም ላታኮርፊኝ ቃል ትገቢልኛለሽ አልኳት። ንገረኛ አብሽር፣ አላኮርፍም አለችኝ። እወድሻለሁ አልኳት። ድምፅ እየተንቀጠቀጠ መልሷን ለመስማት አንገቴን ቀና አድርጌ አየኋት። በልቤ እንዳትከፋብኝ ፈጣሪን ለመንኩት። ለሚወዱ ሰው ፍቅርን እንደ መግለጽ የሚከብድ ምን አለ? በተለይ ጾታዊ ፍቅር ሲሆን። አምሪን እወድሻለሁ እንዳልኳት ከአይኗ ውስጥ ምላሿን መፈለግ ጀመርኩ። የተቀመጠችበትን የፕላስቲክ ወንበር አስተካከለችና ሀቢቢ እኔም እኮ እወድሃለሁ አለችኝ። እሷ በወንድምነት እንደተረዳችው ከሁኔታዋ ገባኝ። እንደምንም ትንፋሽን ሰብስቤ አምሪ አፈቅርሻለሁ ለማለት ነው የፈለኩት አልኳት። አምሪ ፊቷን ቀጭም አደረገችው። ደነገጥኩ። በልቤ ፈጣሪን እንዳታኮርፈኝ ለመንኩት። አምሪ ፊቷን ፈታ ለማድረግ በትንሹ ፈገግ አለችና ሀቢቢ ስለ ፍቅር ምን ታውቃለህ? ማለቴ እንዳፈቀርከኝ እንዴት አወቅ አለችኝ ለሆሳስ በሚመስል ድምፅ። ሁሌም ትናፍቅኛለሽ፣ ደግሞ ብዙ ጊዜ አንቺን ነው የማስበው። መርከዙኜ በራሱ ሳላስብሽ ውዬ አላውቅም አልኳት እየሳቀች። በቃ ፍቅር ያልከው ይህንን ነው አለችኝ። ልቤ ይፈልግሻል። ታዲያ ከዚህ በላይ ፍቅር ምንድን ነው አልኳት። አምሪ በከንፈሯ ጥርሷን ያጠረውን ሽቦ እየሸፈነች ሀቢቢ ያንተ የፍቅር አረዳድ ከዘፈን ግጥም የዘለለ አይደለም። ቆይሽ ብልህ ምን ልታደርግ ነው? ልትስመኝ እስኪ ንገረኛ፣ ወይስ ከእንስሳ እንደማይሻሉት አልጋ ላይ ልንፈራገጥ አለችኝ። የእውነት ግን እሺ ብትለኝ ምን እንደማደርግ አላውቅም። ከፊቪ ጋር አድርገው የነበረው በአምሪ አገላለጽ ከእንስሳ አለመሻል ተብሏል። አምሪ ከእንስሳ ያልተሻልኩባቸው ቀናት እንዳሉ ብታውቅ ምን ትለኝ ይሆን? ትንሽ የሃይማኖት ሕግጋትን ስላወቁ በፍጹም ፊቪ ላይ ያደረኩትን አምሪ ላይ ለመድገም ልቤ አይፈቅድልኝም። ብፈልግ እንኳን እሷም አትፈቅድልኝም። ዝም ስል አምሪ ንገረኛ፣ እሺ ብልህ ምን እናደርጋለን አለችኝ። አምሪ አላውቅም፣ በቃ ስሜቴን ነው የነገርኩሽ አልኳት። የግርም ተሳቅሳቀችና ሀቢቤ አንተ ቁርአኑን ከመሸምደድና ከመረዳት በዘለለ የሆነ ወደ ህይወትህ ያመጣኸው አልመሰለኝም። እውቀትህ ስነ ምግባርህ ላይ ካልተገለጸ የአህያዋ ታሪክ ይደገማል። አህያዋም የማትበላውን ምግብ ተሸከመች፣ አንተም የማትሰራበትን እውቀቱ ቆንጆ ነው ግን ወደ ህይወትህ አምጣው አለችኝ። አምሪ ለምን ትፈላሰፊያለሽ? ፍቅር እኮ በፍላጎት የሚመጣ አይደለም። እውቀታቸውን በተግባር የገለጹ ሰዎችም አፍቅረዋል። በስነ ምግባራቸው ወደር ያልነበራቸው ነብይም ለአንዷ ሚስታቸው ልዩ ፍቅር ነበራቸው አልኳት። አምሪ ሳቋን መቆጣጠር አቃታት። እንባዋ ካይኗ ፈሰሰ። ምን ያስቃታል?
አልዋሸሁም። ስቃ ስጨርስ ሀቢቤ አሁን ምንም የማውቅ ሰው ይህንን ንግግርህን ቢሰማ የከጀላትን ሁሉ ለፍቅረኛነት የሚጠይቅ አይመስልህም አለችኝ። እልህ እየተናነቀኝ አምሪ ምንም አልተሳሳትኩም ልክ ነኝ አልኳት። አምሪ እንደ መረጋጋት አለችና ሀቢቤ ልክ ነህ፣ ግን ነብዩ ያፈቀሩት ሚስታቸውን ነው። ሌላ ሴት ማፍቀር አይቻልም ማለቴ አይደለም፣ ግን አሁን እንደጠቀስካቸው ሰዎች ስታፈቅር ልጅቷ ፍቅርህን ብትቀበልህ ምን እንደምታደርግ ማወቅ አለብህ። እሺ ብልህ ምን እናደርጋለን ብዬ ለጠየቅኩ ትክክለኛ መልስ ኒካህ ነበረ። አንተ ከተራ ፍቅቅሮሽ ወይም ከዘፈን ግጥም ዘለህ ስለ ትዳር ማሰብ አልቻልክም። ለትዳር ብቁ አይደለሁም ብለህ ካሰብክ ስሜትህን ማፈን ነው ያለብህ። ካስቸገረ በጾም ግራው። ጭንቅላትህ ስለ ትዳር ማሰብ ሲችልና ብቁ ስትሆን ግን የወደድካትን ጠይቅ። ተጋብታችሁ መልካም ኑሮ ትኖሩ ይሆናል አለችኝ። ከዚህ በኋላ አምሪን ለማሳመን የምሞክርበት አንድም ቃል አልነበረኝም። አንደበቴም ተዘጋ። ግን ትንሽ ክፍተት ታይቶኛል። ምናልባት ማግባት ስችል በጠይቃት እሺ ልትለኝ ትችላለች ለማረጋገጥ ብዬ እና መልስሽ ምን ሆነ አልኳት። አምሪ ፈገግ ብላ አንተ በትምህርትህ ላይ ጠንክር፣ በደንብ ሃይማኖትህን አውቀህ ወደ ህይወትህ መልሰው፣ እውቀትህ ሲጨምር ሰዎችን ማስተማር ጀምር፣ ያኔ ልታገባት የፈለካትን ታገባለህ አለችኝ። ልታገባት የፈለካትን ታገባለህ ያለች ውስጥ ታገባኛለህ የሚል መልስ ያገኘው መሰለኝ። አምሪን ለማግኘት መስፈርቱ ግልጽ ሆኗል። ማወቅ፣ ያወቁትን ወደ ህይወት ማምጣት፣ ሰዎችን ማስተማር። ትምህርቴ ላይ ለመጠንከር ወሰንኩ። ወዳጅነታችን እንዳይበላሽ ፈራሁ። አምሪ ግን አንኮራረፍም አይደል አልኳት። ሀቢቢ እንደውም ስለነገርከኝ ደስ ብሎኛል። አብሽር ምንም አይቀየርም አለችኝ። ትንሽ እረፍት ተሰማኝ። ከሰዓት በኋላ የናፈቁኝን ጓደኞቼን ለማግኘት ወደ ኦፊስ ሄድኩ። እነ ሚኪ እመጣለሁ ብያቸው ስለነበረ ከሰዓት ትምሩ አልሄዱም። ጀለቢያዬን አውልቄ በሱሪ ነበር የሄድኩት። ገና ስገባ ሚኪ ከመቀመጫው ተነስቶ እያቀፈኝ ሀቢቤ በመላጣው አለ። እንደዛ ይፈረዝ የነበረው ጸጉሬ በየወሩ የጨዋ ቁርጥ መቆረጥ ጀምሯል። ሰላም ከተባባልን በኋላ አዲስ የገዙት አልጋ ላይ ተቀምጠን ባለፉት 5 ወራት ያመለጡኝን ጉዶች ማዳመጥ ጀመርኩ። ከሪም ፍቅረኛ ይዟል። አብነት እየሳቀ ከሪሜም እኮ ባቅሙ ኦፊስ ማጣበብ ጀምሯል አለኝ። ኦፊሱ ቀለም ተቀብቶ የሌላ አምሮበታል። እነ ሚኪ ካለባበሳቸው ጀምሮ ብዙ ለውጥ ይታይባቸዋል። ሚኪዬ መናማና ዘንቦባቸው ነው የሌለ ዲታ መስላችኋል እኮ አልኩ። ሚኪ ጀነን እያለ ሀቢቤ አንቺ ሃይማኖታዊ ሸቤ እያልሽኛ የአረብ ሀገሩን ቢዝነስ የሌለ አሳብደነዋል። ለአብነት ራቁቷን ፎቶ የላከችለትን ልጅ አስታወስካት አለኝ። አንገቴን ባውንታ ነቀነቅኩላት። ፎቶውን ፌስቡክ ላይ እንለቀዋለን ብለን አስፈራራዋትና ስንት ጊዜ የሰራችበትን ብር በሙሉ አስላክናት እኮ አለና ጮክ ብሎ መሳቅ ጀመረ። እና አብነትም አብረውት ይስቃሉ። ውስጤ ላይ በጣም ቅፍፍ ሲለኝ ተሰማኝ። አንድ ሰው ከሀገሩ ተሰዶ የለፋበትን ገንዘብ መቀማት የለየለት ውንብድና ነው። ትናንት እኔም አድርገው ነበረ። ዛሬ እንዴት እንደቀፈፈኝ አላውቅም። በእኔና በነሚኪ መካከል የአስተሳሰብ ልዩነት እየተፈጠረ እንደሆነ ገባኝ። ፈገግ ለማለት እየሞከርኩ ይገርማል አልኳቸው። አብነት ትራሱን አስተካክሎ እየተደገፈ ኧረ አይግረምህ ገና ብዙ ተአምር ተፈጥሯል አለ። ከሪሜ ካፉ ላይ ነጥቆ ሚኪያችን ሄለንን አስጭኗት ባለፈው ሄዳ አራገፈችው። አሁን ጭሯት ሌላ እብድ የሆነች ወፍ ጠብሷል አለ። ሄለን አርግዛ አስወረደች። ሚኪ አልፈልግሽም ብሏት ሌላ ሴት ጠበሰ። ይገርማል አልኩኝ። ለምን ይገርመኛል?
እኔ ራሴ ፌቪን በቃሽኝ ብያታለሁ እኮ። ዛሬ ስሰራ የነበረውን ወንጀል እያስደመርኩ መሰለኝ። እነሱ ሰራ ነው ሲሉ ቀፈፈኝ። የራሴስ ይገርማል። ዝም ስል ሚኪ ሀቢቤ ከሰው ከምትሰማው እኔ ልንገርህ፣ ክለብ መውጣትና መጠጣት ጀምረናል አለኝ። በፊት ሱስ ውስጥ ያለ መግባት ቃል ኪዳን ነበረን። በእርግጥ እማዬ ስለምታስፈራራኝ ብዬ ነበረ ቃል ያስገባዋቸው። እነሱ ግን በትንሹ የጀመርነውን የጫት ሱስ ወደ መጠጥ አሳደጉት። በጣም ቅፍፍ ስላለኝ በቃ ወሬን ቀይራልኩ። ሶስቱም በሀፍረት አጎነበሱ። ከሪሜ ቀና ብሎ እያየኝ ዛሬ ከኛ ጋር አትወጣም? ፌቪም ትመጣለች አለኝ። የፈጣሪ ያለ ፌቪንም እዚህ ማዕት ውስጥ ጨመራችኋት? ምርር እያለኝ ስማ ከሪም፣ ስለዚህ ነገር ደግመህ ብታወራ እንጣላለን እሺ አልኩት። አንገቱን በአሁንታ እየነቀነቀ እሺ አለኝ። ኦፊስ ተቀምጠን እየተጨዋወተን ፌቪ በሩን ከፍታ ገባች። እንደምመጣ አታውቅም። በስልክ ካወራን 5 ወር ሆኖታል። ፌስቡክ ላይ መጻጻፍ ካቆምን ደግሞ 4 ወር። እነ ሚኪ ኦፊስ መታ ታለቅስ እንደነበረ ነግረውኝ ነበረ። አሁንማ ቋሚ አባል ሆናለች። አብራቸው መጠጥ ቤት መሄድ ሁሉ ጀምራለች። ስታየኝ ህልም ሳይመስላት አይቀርም። ከስር ጥቁር አጭር ቀሚስ ከላይዋ ደግሞ ነጭ ሸሚዝ ለብሳለች። በእጇ ብርቱካናማ ቦርሳ አንጠልጥላለች። ቦርሳዋን ወርውራ ከዓይኗ እንባ እየፈሰሰ እንደ መሮጥ እያለች ልታቅፈኝ አልጋው ላይ ወጣች። እምቢ ማለት አልቻልኩም። አቀፈችኝ። አቅፋኝ እየተንሰቀሰቀች ሀቢቤ እንዴት እኔ ላይ እንደዚህ መጨከን አስቻለ? ሀቢቤ እንዴት ነህ አለችኝ። ለቅሷ አንጀት ይበላል። ዝም ብዬ አቅፌያታለሁ። ቀጠለች። ሀቢቤ እኔ እኮ አንተን ካጣሁ በኋላ ሰው መሆን ከበደኝ። ትምህርት መማር አቅቶኝ አቋረጥኩ እኮ። አንተን መለየቱ እንዴት አስቻለ? እንዴት ጨከንክ ሀቢቤ እንዴት አለች። ትምህርት አቋረጠች። የፈጣሪ ያለ ምን ነው ወንጀል የበዛ። የስንቱን ህይወት ይሆን ያተራመስኩት። ሰላም ሰሚራ፣ አሁን ደግሞ ፌቨን። ሳላስበውም ባይ ከዓይኔ ፈሰሰ። አብነት አላስቻለውም፣ አነባ። ፌቪ አሁንም እየተንሰቀሰቀች ነው። ሀቢቤ በጌታ ትተኸኝ አትሄድ፣ በጌታ የፈለግከውን እሆንልሃለሁ፣ በጌታ አትለየኝ አለችኝ። ከቅፌ ቀና እያደረኳት አልተውሽም አልኳት። ከፌቪ ጋር በፍቅረኝነት የመቆየት ምንም አይነት ፍላጎትም ህልምም የለኝም። ግን ደግሞ የመሰቃቀልኩትን ህይወቷን ማስተካከል ባልችል እንኳን ቢያንስ እንድትስተካከል ልረዳትና ቀስ በቀስ ልርቃት እችላለሁ። እሷም ጉዳቷ ይቀንስላታል። ፌቪ ያልተውሽም ስላልኳት በጣም ተደስታለች። ስትረጋጋ እነ ሚኪ ክፍሉን ሊለቁልን ተነሱ። የት ልትሄዱ ነው? ተቀመጡ አልኳቸው። ፌቪ ፈገግ ብላ የሸሚዟን ቁልፍ መፍታት ጀመረች። ልንተኛ የሌለ ጭንቅ እያለኝ ፌቪ ይቅርብን እባክሽን ሚኪ እንዳትወጡ አልኩኝ። ፌቪ ያኮረፈች ሀቢብ ሌላ ሴት ለመርክ እንዴ አለችኝ። አልፈርድባትም። ገና ስንገናኝ ፍራሽ ላይ ከመንከባለል ቦዝነን አናውቅም። ዛሬ አልፈልግም ስል ብትጠረጥር እውነት አላት። አረ ሚኪ የት እንደነበርኩ አስረዷት አልኳቸው። አብነት ሁሉንም ነገር ተረተረላት። እየከፋት እሺ አለችና ሸሚዟን ቆልፋ ካጠገቤ ተቀመጠች። ሰዓቱ ወደ 10 ሰዓት ሲጠጋ የስግደት ሰዓት ስለደረሰና የአምሪ እናት ሊጋብዙን ከአምሪ ጋር ቀጠሮ ስላለን ወደ ቤት ለመሄድ ተነሳሁ። ወዴት ነው አለችኝ ፌቪ አብራኝ ብድግ እያለች። ቤት መሄድ አለብኝ ይጠብቁኛል አልኳት። አይኔን እያየች ከኛ ጋር ክለብ አትወጣም አለችኝ። ፌቨንን ለብቻዋ ወደ ውጪ ወስጄ ፌቪ ክለብ መውጣቱ አይጠቅምሽም፣ ከዚህ በኋላ እንዳትወጪ መጠጥም አትጠጭ አልኳት።
እኔ አንተን ያስረሳኛል ብዬ ነበር የምጠጣው። በቃ ተዋለሁ አለችኝ። ልሂድ ቻው ስላት ከንፈሬን ልስመኝ ተጠጋች። አንገቴን ዞር አደረግኩባት። አረ ደስ አይልም አለችና ሳላስበው ዘላ ጉንጬን ሳመችኝ። ሰቀጥጠኝ። ነገ ላገኛት ተቀጣጥረን ወደ ቤት ሄድኩኝ። ከኦፊስ ቀጥታ ወደ መስጂድ ሄጄ ሰገድኩና ጌታዬን ተንሰክስኬ ምህረቱን ለመንኩት። 5 ወር በሙሉ የወንጀልን ምንነት ጠንቅቄ ብማርም አንድም ቀን የራሴ ወንጀል ታይቶኝ አያውቅም ነበር። በህይወቴ ያበላሸኋቸው ህይወቶች ሰላም ነሱኝ። ከስንቱ ጋር አንሶላ እንደተጋፈፍኩ ሳስበው ሰቀጠጠኝ። ወንጀሌ ምንም ቢገዝፍ የፈጣሪዬን ይቅርታ አይሸፍነውም ብዬ ተንሰቀሰቅኩ። ከመስጂድ እንደወጣሁ በቀጥታ ወደ ቤት ሄድኩኝ። ገና ስገባ አምሪ በታብሌት የሆነ ስዕል ያለበት ነገር እያነበበች እሺ የኔ ማፊያ ትተኸኝ ሄድክ አይደል አለችኝ። ታብሌቱን እየተቀበልኳት ምን እያነበብሽ ነው አልኳት። እባክህ ስላይድ ነው ግቢ የምንማርበት ነው አለችኝ። ዘግቼ መለስኩላትና ኡሚ አትጋብዘንም እንዴ አልኳት። ከተቀመጠችበት እየተነሳች አንተ እስክትመጣ እየጠበቅንህ ነበረ፣ መታለች መኝታ ቤት ናት አለችኝና በደንብ እያየችኝ ደሞ ጀለቢያን አውልቀህ በሱሪ የት ሄደህ ነው አለችኝ። እነ ሚኪ ጋር ሄጄ ነው አልኳት። አምሪ እንደ መሳቅ እያለች ሀቢቤ ከዚህ በፊት የሰራኸው ወንጀል ከጸጸትህ ወንጀል ወደ ሰራህበት ቦታ መመላለስ አታብዛ፣ ድጋሚ ወንጀል ላይ ይጥልሃል አለችኝ። አምሪ ትሰልለኝ ይሆን እንዴ ብዬ መጠርጠር ጀምሬያለሁ። ወንጀል ወደ ሰራሁበት ቦታ እንደ ሄድኩ እንዴት አወቀች? ከነሚኪ ጋር ስላልኳት ይሆን? እኔ እንጃ። በቃ አምሪ በግድ ሱሬን አስወልቃ ጀለቢያ አስለበሰችኝ። ሴት ያዘዘው ሆኖብኝ ጀለቢያ ለብሼ ከወይዘሮ ሌይላና ከአምሪ ጋር ሰፈራችን ወዳለ ታዋቂ ሬስቶራንት ሄደን አዘን እንደተቀመጥን አንድ ወንድና አንድ ሴት ወደ ሬስቶራንቱ ገብተው ወደኛ ጠረጴዛ መጡ። ሲቀርቡ ወንዱን አወቅኩት። የኛን ቤት የተከራየው ሰውዬ ነው። ሴቷ ሚስቱ መሰለችኝ። መጥቶ እኔን ጨበጠኝ። ልጅቷ ደግሞ እነ አምሪን እያቀፈች ሰላም አለቻቸው። ልጅቷን ትክ ብዬ ሳያት ድንጋጤ መላ ሰውነቴን ወረረው። አቀረቀርኩ። ለካ ሰሚራ ነበረች፣ የድሮ ፍቅረኛዬ። አንሶላ የተጋፈፍኳት አግብታለች። ሲገርም እንዴት ባልጠፋ ቤት የኛን ቤት ተከራዩ። ከአምሪና ከወይዘሮ ሌይላ ጋር አውርተው እስኪጨርሱ ቀና አላልኩም። ሲሄዱ ቀና ብዬ አምሪያን አየኋት። እየሳቀች ነው። ከዚህ በፊት የእናንተን ቤት የተከራዩትን ሰዎች ታውቃቸዋለህ ወይ ብላኝ ነበረ። እማዬን ስናስታምም አምሪ የሰሚራን ፎቶ ከቁም ሳጥኔ ውስጥ አግኝታ አይታው ነበረ። የሰሚራ ባል ይገባው የነበረውን የሰሚራን ክብር እኔ እንደገፈፍኩት ቢያውቅ ምን ይል ይሆን? ድንግል እንዳልሆነች ሲያውቅ ምን ብሏት ይሆን? በራሴ ተሸማቀቅኩ። በልተን እንደጨረስን ወደ ቤት ተመለሰን። አምሪ ወይዘሮ ሌይላ ክፍላቸው ሲገቡ ጠበቀችና ሀቢቤ ልጅቷን አስታወስካት አለችኝ። በአሁንታ ጭንቅላት የነቀነኩላት። እኔ እኮ ያየኋት መስሎኝ ነበረ። ዛሬ ገና ነው እንዴ ያየሃት አለችኝ። ከሰሚራ ጋር ያደረግነው ሁሉ አይኔ ላይ ድቅን እያለብኝ አረ ዛሬ ነው ያየኋት አልኩ። ምክንያቱን ባላውቅም ብዙ ጊዜ ከባሏ ጋር ይጣላሉ አለችኝ። እኔ ግን ምክንያቱን መገመት አልከበደኝም። ምንም በደሌ ጣራ ቢነካም ሰሚራን ይቅርታ ለመጠየቅ አሰብኩ። አምሪ ፍቅረኛዬ እንደነበረች ልትገምት እንደምትችል ግልጽ ነው። ከሷ ጋር ከእንስሳ በታች ሆኜ እንደማውቅ አምሪ ብታውቅ ምን ትለኝ ይሆን? በነጋታው ከፌቪ ጋር ተቀጣጥረን ነበረ። ግን አምሪ ወንጀል የሰራህበት ቦታ መመላለሴ ወንጀል ላይ ሊጥለኝ እንደሚችል የነገረችኝ ሐቅ ስለሆነ ላላገኛት አሰብኩ። ደሞ ያመሰቃቀልኩትን ህይወቷን ለማስተካከል መሞከር አለብኝ።
ለጥቂት ደቂቃ አግኝቻት ለመመለስ አሰብኩና ጠዋት ወደ 4 ሰዓት አካባቢ ወደ ኦፊስ ሄድኩኝ። ሐሳቤ ኦፊስ ሆኜ ልደውልላት ነው። ስገባ ፌቪ፣ አብነት፣ ከሪም፣ ሚኪና አንድ የማላውቃት ልጅ ክፍል ውስጥ ተዘርረዋል። ሚኪና ያላወቅኳት ልጅ ተቃቅፈው ተኝተዋል። የሚኪም የእሷም ሱሪ ወልቋል። ከሪም የአብነት ደረት ላይ ተመቻችቶ ተኝቷል። ፌቪ ሸሚዟ ቁልፍ ተከፋፍቶ ጸጉሯ ተንጨባሮ ተዘርራለች። ክፍሉ ውስጥ የቢራ ጠርሙሶች ወዳድቀዋል። በፌቪ በኩል ትውከት ትራሱን አጨማልቆታል። ክፍሉ በጣም በሚቀፍ ተረን ታምቋል። እኔን ከነሱ ውስጥ እንደዚህ ከመዝቀጥ ያተረፈኝን ጌታዬን አመሰገንኩት። ከክፍሉ ልወጣ ስለ አብነት አይኑን እያሸ እንዴ ሀቢቤ ግቢ አለና ከሪምን ከደረቱ ገፍትሮ ቀሰቀሰው። ሁሉም ተነሱ። ፌቪ ተነስታ ሸሚዟን ቆላልፋ ወደ እኔ መጣች። ልትስመኝ ስትሞክር ከለከልኳት። ሙድ አይነፋም ብላ አልጋው ላይ ተቀመጠች። ሚኪና ልጅቷ ተነስተው ሱሪያቸውን ለባበሱ። ሚኪ አይኑን እየጠራረገ ሀቢቤ ተዋወቃት፣ አዲሷ ህይወቴ ናት አለኝ። ህይወቷን ሊቀማት ህይወቴ ሲላት አሳቀኝ፣ አሳዘነኝ። ልጅቷ ፍልቅልቅ እያለች ኤልዳና እባላለሁ አለችና እጇን ዘረጋችልኝ። እጇን እያየው ይቅርታ ይለፈኝ አልኳት። ሚኪ እየሳቀ ሀቢቤ ግን አክራሪ ሆነሻል አለ። ፌቪ ውጡ፣ ዛሬ ኦፊሱ የኔና የሀቢብ ነው አለች። ከሪምና አብነት የፈጣሪ ትእዛዝ ይመስል ወዲያው ብድግ አሉ። ብሽቅ እያልኩ ተቀመጡ፣ ምን ነው ለደህና ነገር እንዲህ በሮጣችሁ አልኳቸውና ወደ ፌቪ ዞሬ ክለብ አትውጪ አትጠጪ አላልኩሽም? ለምን ጠጣሽ አልኳት። ፌቪ ፈገግ እንደማለት አለችና ሀቢቤ ማስተካከል የማበላሸትን ያህል ቀላል አይደለም እኮ። በአንዴ እኔን ሁኑ ትላለህ እንዴ? ዛሬ አብረኸኝ ከተኛ ልስተካከል ትተኛለህ አለችኝ። ንዴቴ እየተቀጣጠለ አልተኛም አልኳት። ፌቪ ከመቀመጫዋ ተፈናጥራ ተነሳችና ገና ከመጀመሪያው ገብቶኛል፣ አታፈቅረኝም፣ አታስመስል፣ ያበላሸኸው እኔነቴ አሳዝኖህ ከሆነ ተወኝ፣ መመለስ የማልችላቸው ብዙ ነገሮችን አሳጥተኸኛል። ሲፈልግህ የፈጣሪ በግ ሲሻ ደግሞ የሰይጣን ፈረስ አድርገህ የምትፈጥረኝ ወይም የምትጠፈጥፈኝ ጭቃ አይደለሁም አለችኝ። ምን አለ የፈጣሪ በግ ሳደርግሽ ከምትነቂ የሰይጣን ፈረስ ሳደርግሽ በነቃሽ አልኩ በልቤ። ፌቪ ተነስታ መጣ። ደስ ሲልህ ልትተወኝ አትችልም አለችና ልትስመኝ ታገለች። ገፍትር ያልጋው ላይ ወረወርኳት። እልህ እየተናነቃት ተንደርድራ ልትስመኝ ተመልሳ መጣች። በጥፊ አልጋው ላይ ዘረርኳት። እነ ሚኪ መሃል ገብተው ያዙን። ፌቪ እያለቀሰች ሀቢቤ እባክህ አትተወኝ፣ እንደ ድሮ ሁንልኝ አለችኝ። ላስተካክላት ብል ራሴን ወደ ዝቅጠት ልመለስ ማለቴ እንደሚሆን ስለገባኝ ቤቱን ለቅቄ ወጣሁ። ወደ ቤት እየተመለስኩ በማይመለስ መልኩ ያበላሸዋቸውን ህይወቶች አሰብኩ። ፌቪ ምንም የማታውቀው የቤት ልጅ ነበረች። ዛሬ እኔ በለኮስኩት እሳት ክፍሯን ተነጥካ መጠጥ የሚሉት እርኩሰት ላይ ወደቀች። ትምህርቷን አቋረጠች። አሁን እኔ ማነኝ? ብዙዎችን ያቆሸሽኩ ንጹህ አላውቅም። ወደ ሰፈር ስደርስ ሰሚራ ከሱቅ ዕቃ ገዝታ ስትመለስ ተከጣጥመን ባላየ ልታልፈኝ ስትል ሰሙ አንዴ ላናግርሽ አልኳት። ቆመች። ተጠጋኋት። አንገቴን ደፍቼ ሰሙ ዛሬ እንደ ትናንት አይደለሁም። ትናንት ባለማወቅ ህይወትሽን አመሰቃቅያለሁ። በአላህ ይሁንብሽ ይቅር በይኝ አልኳት። ሰሚራ ዝም ካለች በኋላ እያለቀሰች ሀቢብ ትናንት የገፋከው ክብሬ ሊመለስ የሚችል አይደለም። ባሌ ድንግል አለመሆኔን ካወቀ ጊዜ ጀምሮ በትንሽ ነገር በተጣላን ቁጥር እያነሳ ያሸማቅቀኛል። ሁሌም በሀፍረት ነው ኑሮዬ። በሰው ዘንድ
እንዲህ ካሸማቀቀኝ አላህ ዘንድ እኔ እንጃ አለች። እንባዋ ፊቷን ሸፍኖታል። በራሴ ተሸማቀቅኩ። ሳግ ድምፄን እያነቀው ሰሚራ ለሁሉም ነገር ጥፋተኛው እኔ ነኝ። ሕይወትሽን አበላሸሁ፣ ጸጽቶኛል፣ ሰላም እያጣሁ ነው፣ ቢያንስ ይቅር በይኝ አልኳት። አላህ ይቅር ይበለን አለችና እንባዋን እየጠራረገች እኔም ከፈጣሪዬ ምሕረትን ፈላጊ ነኝ ይቅር ብዬሃለሁ አለችና ባለሁበት ትታኝ ሮጥ እንደማለት እያለች ወደ ቤቷ ሄደች። ውስጤ በሰራሁት ወንጀል ሲደማ ተሰማኝ። ምን አይነት ጨለማ ውስጥ ነበርኩ። የተሰጠን እረፍት ሲያልቅ ወደ መርከዝ ተመለስኩ። መርከዝ ሃይማኖታዊ ትምህርት የምንማርበት ተቋም ነው። ወደ መርከዝ ስመለስ ውስጤ ላይ ትልቅ ዓላማ ተፈጠረ። በመሀይምነቴ ያበላሸኋቸውን ሕይወቶች መጠገን ባልችልም በደንብ ተምሬ ንጹሐን እንዳይበላሹ መንገዱን ማሳየት አሁን በጣም ማወቅ አለብኝ። አውቄም ሕዝብን ማሳወቅ፣ የኔ አይነቱ እንዳያጠፋቸው ሚስጥሩን ማውጣት፣ ከተሳካልኝ ደግሞ አምሪን ማግባት። ወደ መርከዝ ከተመለስኩ በኋላ ሕይወቴ ሁሉ ትምህርት ሆነ። ከትምህርት ሰዓት ውጪ ሳይቀር ኡስታዞቹን እያስቸገርኩ ተጨማሪ ሰዓት የተለያዩ ትምህርቶችን እማራለሁ። የሁለተኛ መንፈቅ ዓመት ትምህርት ተጀምሮ 2 ወራት አለፉ። እውር ነው። በጠዋቱ የትምህርት ቤቱ ግቢ ውስጥ ከተማሪዎች ጋር ሆነን የአካል ብቃት እንቅስቃሴ እየሰራን ነው። ነስሩ ፑሻፕ እየሰራ ያስቆጥረኛል። ከኔ እኩል ለመስራት እየተፍጨረጨረ ነው። እላዩ ላይ እጄን ጭኜ መሬት ላይ ጣልኩትና እየሳኩ ወደ መኝታ ክፍል ሄድኩ። ወደ መኝታ ክፍል እየሄድኩ መተላለፊያው ላይ ስደርስ አዳራሽ ከምንለው ክፍል በጣም በሚያምር ድምፅ ቁርአን ሲነበብ ሰማሁ። አህመድ ነበር። አህመድ ገና 16 ዓመቱ ነው። ቁርአን ሲያነብ በጣም ያለቅሳል። አሁንም እያለቀሰ ነው። የአዳራሹን በር ከፍቼ ገባሁ። አህመድ እየተንሰቀሰቀ ነው። ጀርባውን ስለሰጠ አያየኝም። አህመድ ዓለም ያ እነለዚነ አመኑ አንተ ተሽአ ቁሉበሁም ለዚክሪከላህ የሚለውን የቁርአን አንቀጽ እየደጋገመ እያነበበ ያለቅሳል። ሰውነቴ የተንዘፈዘፈ፣ አይኔን እንባ ሸፈነው። በእንባዬ ውስጥ ብዥታ ይታየኛል። አህመድ ያነበበው የቁርአን አንቀጽ ተቀራራቢ ትርጉሙ እነዚያ ባላህ ያመኑ ሰዎች ለጌታቸው ግሳጼ ልባቸው የሚፈራበት ጊዜ አልደረሰምን የሚል ወቀሳ አዘል ተግሳጽ ነበረ። ሰውነቴ እየተንዘፈዘፈ ደርሷል ጌታዬ አልኩ። ትናንት ሳልፈራ የተዳፈርኳቸው ወንጀሎቹ ሁሉ ፊቴ ተደቀኑ። አህመድ መንሰቅሰቁን ትቶ ዞሮ አየኝ። ሰውነቴ ከብዶኝ እንሰቀሰቃለሁ። ከተቀመጠበት ተነስቶ መጣና አቅፎኝ መንሰቅሰቅ ጀመረ። ተላቅሰን ስንጨርስ ልብሴን ለመቀየር ወደ መኝታ ክፍል ሄድኩ። ላይመለሱ ያጠፏቸው የሰው ህይወቶች መረጋጋት ነሱኝ። ሰላም፣ ሰሚራ እና ፌቨን ህይወታቸውን የቀማዋቸው ምስኪን እንስቶች። የሃይማኖት ትምህርት ቤቱ በአጭር ጊዜ ውስጥ ህይወቴ ላይ የፈጠረው ለውጥ ለኔ ብቻ ሳይሆን ለሚያስተምሩኝ ኡስታዞችም የሚደንቅ ሆኗል። ዛሬ 9ኛ ወሬን በመርከዙ ውስጥ አስቆጠርኩ። ከቁርአን ከ2/3 በላይ የሚሆነውን በቃሌ ሸምድጃለሁ። ከሱ በላይ ደግሞ በተለያዩ ሃይማኖቱ የእውቀት ዘርፎች ላይ ያለኝ እውቀት ተአምር በሚመስል መልኩ መጥቋል። ዛሬ የሚያበላሸኋቸው ህይወቶች ያሳዝኑኛል። አምሪ እሁድ ለመማር ስትመጣ ሰላም ሳትለኝ አትሄድም። አንዳንዴ ስትማር ግልጽ ያልሆነላትን እንዳብራራለት ትመጣላች። እኔ እሷን ማስተማሪ እያሳፈረኝም ቢሆን ለሷ በሚገባት መልኩ አስረዳታለሁ። ዛሬ መርከዛችን የቤተሰብ ምሽት አዘጋጅቷል። ዝግጅቱ ለወላጆቻችን የምስጋና ደብዳቤ የምንጽፍበትና በተማሪዎች መካከል መፈካከርን የሚያመጡ ዝግጅቶች የሚቀርቡበት ነው። በታዘዝነው መሰረት ደብዳቤ ለሀጂ ጻፍኩ። ጽፌ ሲጨርስ ከስሩ መልካሙን መንገድ እንዳሳዩኝ በመልካሙ ኖረው ውዷን ጀነት የግቡልኝ ብዬ ለኡስታዝ ሰጠሁት።
ደብዳቤ የመጻፍ ስነ ስርዓቱ እንደተጠናቀቀ ኡስታዙ ከመቀመጫው ብድግ አለና እስኪ ይህን መድረሳ ትምህርት ቤት ሳትቀላቀሉ ያደረጋችሁት ወይም የምታስቡት ከገባችሁ በኋላ የተዋችሁት ወይም የተቀየረ ሚስጥራችሁ ያልሆነን ነገር አጫውቶን አለ። ወዲያው እጄን አነሳው። እሺ ሀቢብ አለኝ። ከመቀመጫዬ ብድግ አልኩና ትናንት ፈጣሪ በጣም ግፈኛና ፍትህ የማያውቅ ይመስለኝ ነበረ። እናቴ ስትሞት ከፈጣሪ ጋር መደባደብ ሁሉ አምሮኝ ነበረ ስል ሁሉም ጮክ ብለው ሳቁ። ሳቃቸውን ሲጨርሱ ቀጠልኩ። ግን ፍትሃዊ አይደለም ያልኩት ፈጣሪ መልአክ የሚመስሉ 3 ሰዎችን ልኮ ማንንም እንደማይበድል አሳየኝ። ሀጂን የመርከዛችንን ባለቤት ከአባቴ በኋላ በምድር አባቴ የሆኑ ታላቅ ሰው አደረገልኝ። ሚስታቸውና ልጃቸውም ብቸኝነቴን አስረሱኝ። ይኸው ዛሬ ከነበርኩበት የጨለማ ህይወት ተላቀቅኩ። ለከዚህ ቀደሙ ጌታዬ እንዲመረኝ ለምኑልኝ። ፈጣሪ ሁሌም ፍትሃዊ ነው። ከወሰደብን ይልቅ የሰጠን የተሻለ ነው። ምናልባት ቤተሰቦቼ በህይወት ቢኖሩ ዛሬ የሆንኩትን አልሆን ይሆናል። ለሁሉም አልሐምዱሊላህ አልኩና ተቀመጥኩ። ሁሉም ጮክ ብለው አላሁ አክበር አሉ። ሁሉም ከተናገረ በኋላ ኡስታዙ የጻፍናቸውን ደብዳቤዎች ለቤተሰቦቻችን እንደሚያደርስ ነግሮን ዝግጅቱ ተጠናቀቀ። በነጋታው አምሪ ሰላም ልትለኝ ወደ መርከዝ መጣች። በእጇ ለሀጂ የጻፍኩትን ደብዳቤ ይዛለች። እየሳኩ ማን ሰጠሽ አልኳት። ጥርሷን ያጠረው ሽቦ እስኪታይ ድረስ ፈገግ አለች። ፈገግ ስትል ሽቦ ቀለሙ ተለየብኝ። እያየኋት አስቀይረሽው ነው አልኳት። አዎ አለችና ደብዳቤ ላይ ሳፈጥ አቢ ደብዳቤህን ስጦታ ሰጠኝ አለች። ምን ይጠቅምሻል አልኳት። አላውቅም አለች። ትንሽ ካወራም በኋላ በትምህርት በደንብ እንድበረታ አደራ ብላኝ ሄደች። አምሪ ሁሉ ነገሯ ደስ ይላል። እውቀቷ፣ ብስለቷ፣ ፈገግታዋ ግርም ይለኛል። አንድ ሚስት ሊኖራት የሚገባ ሁሉ ያላት ይመስለኛል። እነ ሚኪያስ እንደ ድሮ መርከዝ ድረስ እየመጡ መጠየቅ ትተዋል። ስለ ፌቪም የሚነግረኝ አላገኘውም። አንዴ የመጡ ጊዜ ክለብ መውጣትና አብሯቸው መጠጣት ህይወቷ እንደሆነና ከሪም አብነትና ሚኪም ትምህርት እንዳቋረጡ ነግረው ነበረ። የአረብ ሀገሩ ገንዘብ ህይወታቸውን ሙሉ ያኖራቸው ይመስል በሱስ ተተብትበው ትምህርት ማቋረጣቸው አሳዝኖኛል። ሁኔታቸው እንዳላማረኝ ገብቷቸው ነው መሰለኝ እነሱም ወደ እኔ መምጣት አቆሙ። ሐምሌ ሊጠናቀቅ ሲል መርከዝ በገባሁ በ11ኛ ወሬ ቁርአንን ሙሉ ለሙሉ ሸምድጄ ጨረስኩ። ሀጂ ቁርአን ሸምድጄ እንደጨረስኩ ሲነገራቸው 2 በግ መጽዋት እንዲሆንላቸው ወደ መርከዝ ላኮ። በጎቹ ታርደው ደስ በሚል መልኩ ተደገሰልኝ። አምሪ ወደ ማታ ብቅ ብላ በስጦታ ማሸጊያ የተሸፈነ ስጦታ ሰጠችኝ። ስከፍተው መጽሐፍ ነው። የመጽሐፉ አርዕስት ደግሞ ትዳርን የሚያጣፍጡ 1000 መንገዶች ይላል። ፈገግ አልኩ። በጥረቴ ላይ እንድቀጥል ምልክት እየሰጠችኝ ይሆን? አምሪን የማግባት እድል ሊኖረኝ እንደሚችል ጠረጠርኩ። ቁርአንን ሸምድጄ ጨርሼ ትንሽ እንደቆየው የረመዳን ጾም ደረሰ። የኛ ትምህርት ቤት ደግሞ ረመዳን ሲደርስ ድምጻቸው የሚያምር የሆኑና ቁርአንን በአግባቡ ተረድተዋል ብሎ የሚያስባቸውን ተማሪዎቹን በረመዳን ምሽት የሚሰገደውን የተራህዊ ስግደት በመሪነት እንዲያሰግዱ ወደ መስጂዶች ይበትናል። ረመዳን ሊገባ ነገ ወይም ከነገ ወዲያ ይገባል ተብሎ የሚጠረጠርበት ቀን ሲደርስ የተመረጥን ተማሪዎች በየመስጂዱ ተበተን። እኔ በሀጂ ትዕዛዝ ከኛ ቤት አቅራቢያ ያለው መስጂድ ተመደብኩ። ለቤቴም ቅርብ ስለሆነ ደስ ብሎኛል። የረመዳን ጾም ከቤተሰብ ጋር ሲጾም ደስ የሚል ይመስለኛል። ዘንድሮ እንደ ሙስሊም የምጾምበት የመጀመሪያው ዓመት ነው። ከሀጂ ጋር ሆነን ወደ ሰፈራችን መስጂድ ሄድን። የረመዳን ጾም ወይ ነገ አሊያም ከነገ ወዲያ ይጀምራል። ጨረቃዋ ዛሬ ከታየች ነገ ስለሚጾም ተራዊ የሚባለው የምሽት ስግደት ዛሬ ይጀምራል። የለበስኩት ነጭ ጀለቢያ ሀጂ አዲስ የገዙልኝ ነው። ቀይ በነጭ ጥምጣም ጭንቅላቴ ላይ ጠምጥሜያለሁ። ሀጂ መኪናቸውን ውጭ ላይ አቁመው ወደ መስጂዱ ግቢ በእግር ገባን።
ጫማችንን አውልቀን ወደ መስጂድ ስንገባ አንድ በጣም የሚያምር ሽበት ጣል ያደረገበት ጺም ያላቸውና ብዙ ጊዜ የስግደት መሪዎች የሚለብሱትን ካባ የለበሱ ፊተ በሻሻ ሰው ከተቀመጡበት ተነስተው ተቀበሉን። ሀጂ ፈገግ ብለው ኢማማችን ይኸው ዘንድሮ ያመጣንላችሁ እርሱ ነው አሉ። ሰውየው የመስጂዱ ዋና አሰጋጅ ኢማም እንደሆኑ ተረዳሁ። ኢማሙ ፈገግ እንዳሉ ሀጂዋ አላህ ይጠብቆት አሉና ወደ እኔ ዞረው ከትከሻቸው ላይ አስጠግተው እየጨመቁኝ መሐመድ እባላለሁ አሉኝ። ሀቢብ አልኩኝ አክብሮት አይኔን እየሰበረው። እሺ ሀቢቤ፣ ነገ ረመዳን መሆኑ ከተረጋገጠ የዛሬውን ስግደት ከበቀራ ምዕራፍ ጀምረን እናሰግዳለን። አንተ የመጀመሪያዎቹን 4 ረካዎች ታሰግዳለህ አሉኝ። 4 መቆም፣ ማጎንበስ፣ በግንባር መደፋትና መቀመጥ እንደ አንድ ረካ ይቆጠራል። ኡስታዙም ያዘዙኝ ይህን 4 ጊዜ እንድሰግድ ነው። እሺ ብያቸው የመስጂዱ የመጀመሪያው ሰልፍ ላይ ጋር ሄደን ቁጫል። ወዲያው አንድ ወጣት የመስጂዱን ድምፅ ማጉያ አንስቶ የረመዳን ጾም ነገ እንደሆነ ስለተረጋገጠ የተራዊን የምሽት ስግደት ዛሬ እንጀምራለን አለ። 2 ሰዓት ላይ የሚሰገደው የኢሻ የግዴታ ስግደት ከተሰገደ በኋላ ትንሽ እንደቆየን ዋናው አሰጋጅ ፈገግ ብለው ወደ ማሰገጃው ቦታ ጋበዙኝ። ይህ የማሰገጃ ቦታ በእምነቱ ተከታዮች ሚህራብ ይባላል። ወደ ሚህራቡ ገብቼ ኢማሙ ጀለብያይ ላይ ተንጠልጣይ ድምፅ ማጉያ ካሰሩልኝ በኋላ ወደ ኋላዬ ዞር ብዬ እስተው አትዲሉ ወሱደል ኸለል አልኩ። በአረብኛ ሆነ እንጂ ሰልፋችሁን አስተካክሉ፣ ተጠጋጉ ከማለት የዘለለ ትርጉም የለውም። ሰው ሰልፉን ሲያስተካክል ተመለከትኩ። የመጀመሪያው ሰልፍ ላይ ያሉት በጣም የእስልምና እምነት አዋቂ የሚባሉ ሰዎችና ሽማግሌዎች ናቸው። አንዳንድ ወጣቶችም አሉ። ከዓይኖቼ የእንባ ዘለላዎች እየተሽቀዳደሙ ወረዱ። ትናንት የስንት ሴቶችን ሕይወት ያበላሸው ዝሙተኛ የነበርኩ ሰው እነዚህን የተከበሩ ሰዎች እየመራሁ ላሰግድ ነው። ፈጣሪ ቀናትን እንዴት እንደሚያዘዋውራቸው ሳስብ ደነቀኝ። በሩትን ማክበር አልተሳነውም። ጌታዬን ምህረትን ጠየቅኩና የመጀመሪያውን ስግደት ለመጀመር እጄን ወደ ጆሮቼ ከፍ አድርጌ አላሁ አክበር አልኩ። ከትንሽ ዝምታ በኋላ ጮክ ብዬ ቁርአንን ማንበብ ጀመርኩ። ድምፄ በለቅሶ ታፍኗል። የኔ ለቅሶ ባየለ ቁጥር ከጀርባዬ የሚሰግዱ ሰዎችም ይንሰቀሰቃሉ። ከረዥም ሰዓት በኋላ ስግደቱን ወደ ቀኝና ወደ ግራ አንገቴን ዞር እያደረግኩ አሰላሙ አለይኩም ወራህመቱላሂ ብዬ ጨረስኩ። በጥምጣሜ ፊቴን ያጠበውን እንባዬን ጠራረኩ። ወዲያው የመጀመሪያው ሰልፍ ላይ የነበሩ ትላልቅ ሰዎች ኢማሙን ጨምሮ ወደ እኔ እየመጡ ግንባሬን ሳሙኝ፣ አላህ ይጨምርልህ እያሉም ጸሎት አደረጉልኝ። ቀሪዎቹን 4 ረካዎች ኢማሙ እንዲያሰግዱ ቦታውን ለቀኩላቸው፣ አሰገዱ። የመጨረሻዎቹን 3 ረካዎች እንዳሰግድ ቦታውን ለቀቁልኝ። ብዙ መስጂዶች ላይ ይህንን ስግደት የሚመሩት ዋና አሰጋጆች ናቸው። አሁን ግን ኢማሙ ግባ ስላሉኝ ትንሽ ተግደርድሬ ለማሰገድ ገባሁ። ይሄ ስግደት ትንሽ ለየት የሚለው የመጨረሻው ረካ ላይ ተቁሞ ዱዓ ወይም ጸሎት መደረጉ ነው። ገብቼ ለረዥም ሰዓት እየተንሰቀሰቁ ጸሎት አደረግኩ። ስግደቱ ሲጠናቀቅ ሰጋጁ በሙሉ የኔን ማንነት ለማየት ወደ ማሰገጃው ቦታ ግር ብሎ መጣ። ብዙዎቹ እየመጡ አቀፉኝ። ግርግሩ ሲቀንስ ከሀጂ ጋር ሹልክ ብለን ወጣን። ከግቢው እንደወጣን አምሪና ወይዘሮ ሌላ ከሀጂ መኪና አጠገብ ቆመው አገኘናቸው። አብረን አልመጣንም። እነሱ ከኛ ትንሽ ዘግየት ብለው ነበር የመጡት። መኪና ውስጥ እንደገባን ወይዘሮ ሌላ የምርቃት ማዕት አወረዱብኝ። አምሪ ኢትዮጵያዊው ሱደይስ ብለንሃል የኛ አልቃሻ አለችኝ። ሱደይስ የመካ መስጂድ ዋና አሰጋጅ ኢማም ነው። ሲያሰግድ በጣም ያለቅሳል። ቤት እንደገባን ከምሽቱ 4 ሰዓት ሆኖ ስለነበር ወደ መኝታ ሄደን ሌሊት 9 ሰዓት ሲል እንደለመደብኝ ተነስቼ ቁርአንን ማንበብና መስገድ ጀመርኩ። 10 ከሩብ
ልክ 10 ከሩብ ሲል አምሪ ክፍሌን አንኳኳች። ሀቢቤ ሰዓት ሄዷል፣ ስሁር እንብላ አለች። ስሁር ማለት የረመዳን ጾም ላይ ጾም ከመጀመሩ በፊት የሚደረገው የመመገብ ስነ ስርዓት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በረከት አለው ስላሉ ሁሉም ተነስቶ ለበረከቱ ይቀማመሳል። ምግብ በሌሊት መብላት የሚከብደውን ቢሆን አንድ ጉንጭ ውሃ ለበረከቱ ይጎነጫል። የክፍሉን በር ከፍቼ ወደ ሳሎን ሄድኩ እና አምሪ ምግቡን አቀራርበው ጨርሰው ነበር። ምግቡን ሳየው ድሮ ህፃን እያለሁ የረመዳን ጾም ሲደርስ ሙስሊም ያልሆኑ ጓደኞቼ የሚሉኝ ትዝ አለኝ። እናንተ ግን ሌሊቱን ሙሉ እየበላችሁ ቀኑን ጾም ትላላችሁ አይደል ነበር የሚሉኝ። እነሱ ጾሙ ከመጀመሩ 15 ደቂቃ በፊት እንደምንቀማመስ አያውቁም። ሲጀመር የሰው ልጅ ሌሊቱን ሙሉ የሚበላው ምግብ ቢኖረው እንኳን መብላት አይችልም። ለነገሩ ድሮ ብቻ ሳይሆን ሚኪም በቅርብ ዓመታት ብሎኝ ያውቃል። ማን ይህን አስተሳሰብ እኩል ሰፍቶ እንዳደላቸውን እንጃ። ስሁር በልተን ስንጨርስ ወይዘሮ ላይላ ነገ አፍጥር እነ ሰሚራ ቤት ተጠርተናል፣ ልጅ እምቢ ብሏቸዋል፣ ሰደቃ ሊያወጡ አስበዋል አሉ። አፍጥር ማለት ጾም ሲገደፍ ማታ የሚበላው ነው። ሰሚራ እስካሁን ልጅ አልወለደችም። ይገርማል። ከልቤ ጸሎት ላደርግላት ለራሴ ቃል ገባሁ። ለነገሩ ችግሩ ከባሏም ሊሆን ይችላል። የረመዳንን የመጀመሪያ ቀን ጾም የገደፍነው ሰሚራ በሰራቸው ምግብ እነ ሰሚራ ቤት ነበረ። ከልቤ ፈጣሪ ልጅ እንዲሰጣቸው ለመንኩ። አምሪ ሰሚራ ምን ልጨምርልህ እያለች ስታስተናግደኝ ስታይ የሌለ ሳቀች። ምን ያስቅሻል እንዳይሏት በጣም ፈርቼ ነበረ። ደግነቱ ብዙም ትኩረት አልሰጧትም። ሰሚራ በደንብ ነበር ያስተናገደችን። ምግቡን በጣም ይጣፍጥ ነበር። በወጉ ተስተናግደን ከነ ሰሚራ ቤት ወጣን። የሰሚራ ባለ ስንወጣ ያዛገው አላህ ያንተን ይሰማሃል፣ አደራ ለምንልኝ ልጅ በጣም ወዳለሁ አለኝ። አላህ የማንን እንደሚቀበል አናውቅም፣ አንተም አድርግልኝ ዱዓ አብሽር አልኩት። እንደዚህ አክብሮ የሚያወራኝ ሰው የሚስቱን ክብር የገፈፍኩት እኔ እንደሆንኩ ቢያውቅ ምን ይል ይሆን? የብዙዎቻችን ጉድ አደባባይ ቢወጣ አንዳችንም ቀና ብለን መሄድ የምንችል አይመስለኝም። ፈጣሪ ያመጽነው እንኳን ወንጀላችንን መሸሸጉ እንድንመለስ እድል እየሰጠን እንደሆነና ምን ያህል ለባሮቹ አዛኝ መሆኑን የሚያሳይ ይመስለኛል። የረመዳን ጾም ገብቶ የተወሰኑ ቀናት አለፉ። እኔም እንደተለመደው ማሰገዴን ቀጥያለሁ። የረመዳንን 15ኛ ሌሊት ስግደት ጨርሼ ከመስጂዱ ስወጣ ፌቨንን ከመስጂዱ አቅራቢያ ቆማ ተመለከትኳት። ከነ ሀጂ ጋር ስለነበርኩ ባላየ ወደ ሀጂ መኪና ገባሁ። መኪናው ባጠገቧ ሲያልፍ ትኩር ብዬ አየኋት። በደንብ ዘንጣለች። ረዘም ያለ ሱሪና ሌዘር ጃኬት ለብሳለች። እጇ ላይ ሲጃራ አለ። ሱስ የሚባል የቀራት አይመስለኝም። ለሁሉም ተጠያቂ እኔ ነኝ። መስኪኗን የቤት ልጅ አበላሸኋት። ቆይ ግን እኔ እንዴት መስጂድ በር ላይ መታ ቆመች? ልደውልላት ፈለኩኝ። ደግሞ ለሌላ ነገር የፈለኳት ይመስላታል ብዬ ተውኩት። ከዚህ ቀን በኋላ ፌቪ ሁሌ ማታ ማታ መስጂድ በር ላይ ትቆምና ትሄዳለች። 20ኛው ሌሊት ላይ ሰግጄ ስወጣ ከመስጂዱ ትንሽ ራቅ ብላ ቆማለች። ዛሬ ሀጂ የሉም። ከወይዘሮ ሌላና ከአምሪ ጋር ነው የመጣሁት። እነሱ ከሴቶች መስጂድ እስኪወጡ ስጠብቃቸው ፌቪ እየተራመደች ወደ እኔ መጣች። አለባበሷ ሙስሊም ሴት አስመስሏታል። ቀሚስ ነው የለበሰችው። ጸጉሯ ላይ ሻሽ ጠምጥማለች። እኔ ደግሞ ጀለብያ እንደለበስኩ ጥምጣሜንም እንደጠመጠምኩ ነኝ። ሰው እየመጣ ሰላም እያለኝ ያልፋል። ፌቪ አጠገቤ ስደርስ አቀረቀርኩ። ሀቢቤ ሰላም ነህ አለችኝ። መልስ ሳልሰጣት እዚህ ምን ትሰሪያለሽ አልኳት። ያው ድምፅህ ናፍቆኝ ነበርና እዚህ ይጸልያል ሲባል ሰምቼ መጣሁ። ባይዘቡ ድምፅህ በጣም ያምራል አለችኝ። ፌቪ ለሁሉም ይቅርታ፣ ከዚህ በኋላ ግን ያንቺ መሆን አልችልም። እኔን ለመርሳት ሞክሬ ያልኳት። ፌቪ ድምጿ በሳግ እየታፈነ አውቃለሁ። ጌታ መልካሙን ይስጥህ፣ ግን እኔ ሁሌም አፈቅርሃለሁ። እሺ ከዚህ በኋላ ሰው መሆን አልችልም።
እስከምሞትም ሰው አልሆንም። ያው ባስጀመርከኝ የሴሰኝነት መንገድ እጓዛለሁ። አንተ ራስህን አጽዳ፣ ግድ የለም ቀለል አድርገህ እርሽኝ በል፣ ግድ የለም ብላ አምባዋን መጠራረግ ጀመረች። ቀና ስል እና አምርያ ወደኛ ሲመጡ አየኋቸው። ፈጠን ብዬ ፌቪያውን ሂጂ፣ ለእኔ ጥሩ አይደለም አልኳት። ለአንተ ጥሩ አይደለም? አንተን ካወቅኩ በኋላ እኮ ለእኔ ምንም ጥሩ ሆኖ አያውቅም አለችኝ። አምርያ እየተጠጋችን አሰላሙ አሌይኩም ሀቢቢ አለች። በጣም ጨነቀኝ። አምሪ ፊቷን ካየቻት ታውቃታለች። አምሪ ስትጠጋን ፌቪ ድምጿን ከፍ አድርጋ አመሰግናለሁ ኡስታዝ አላህ ይስጥልኝ ብላ ወደ አምርያ ሳትዞር ሄደች። አምሪ ፌቪ መጨረሻ ላይ ያለችውን ስለሰማች አልጠረጠረችም። እያደነቀችኝ መስሏትም ይሆናል። አምሪ እየሳቀች ሀቢቤ እየፈረምክላት ነው እንዴ? አድናቂ ይበዛ አይደል አለችኝ። ወይዘሮ ሌላ እየሳቁ አይ አምርዬ እስኪ ታዩ መወደድ ያላ ጸጋ ነው አሉ። አምሪ አሁንም እየሳቀች ኧረ እኔ እኛን እንዳይረሳን ብዬ ነው አለች። እኔ ውስጤ ላይ መረጋጋት የለም። ፌቨን ያደረግኳት ነገር ጸጸቱ ሰላም ነሳኝ። ያበላሸሁት ማንነት ሊስተካከል የሚችል አይነት አይደለም። ምን አለ ባላወቅኳት፣ ምን አለ የረመዳን ጾም ከተጠናቀቀና የኢድ አልፈጥር በዓል ተከብሮ 15 ቀናት ካለፉ በኋላ ወደ መርከዝ ተመለስኩ። ወደ ውዱ የሃይማኖት ትምህርት ቤት ቁርአንን ሸምድጄ ስለጨረስኩ በተለየ መልኩ ሙሉ ሰዓቴን ሌሎች የእምነቱ ዘርፍ ትምህርቶችን በመማር አሳልፋለሁ። ከአንድ ኡስታዛችን ጋር በጋራ ሆነን ደግሞ ትምህርቶችን በድምጽ እየቀረጸን ኢንተርኔት ላይ እንለቃለን። እኔም አዲስ የፌስቡክ አካውንት ከፍቼ ሃይማኖታዊ ጽሑፎችን መልቀቅ ጀምሬያለሁ። ከቀን ወደ ቀን አንባቢዎችም እየበዙ እየሄዱ ነው። ኢንተርኔት የምንጠቀመው ቢሮ ባሉት ኮምፒውተሮች ነው። በእርግጥ ሰዓት እንዳይሻማብኝ እኔ አልጠቀምም። በወረቀት ጽፌ ለእነ ኡስታዝ ሰጥቻቸው እነሱ ናቸው በኮምፒውተር ጽፈው ፌስቡክ ላይ የሚለጥፉት። እኔ በሳምንት እሁድ ባየው ነው። ህይወት በመማርና በማስተማር ታጥራ ነጎደች። መርከዝ ከገባው አመት ከ4 ወር አለፈ። አምሪ በየሳምንቱ ከራቅም በ15 ቀን እየመጣች ትጠይቀኛለች። ዛሬ ወደ መርከዝ መታ ትንሽ ከተጨዋወትን በኋላ ሀቢቢ አሁን ታዋቂም እየሆንክ ነው፣ አሪፍ ሚስት ታገኛለህ፣ እስካሁን አግባኝ ያለች የለችም አለችኝ። ይሳኩ አረበሽ ናቸው። ትንሽ በትምህርት የለፋ ብዬ ነው እንጂ ስጨርስ ሰብሰብ አድርጌ ያገባቸዋለሁ አልኳት። አምሪ ወዲያ ኮስተር እንደማለት አለችና ለምን ዛሬ ሰብስባ አታገባቸው ከፈለክ ብላ እየተበሳጨች ትታኝ ሄደች። የሚያስከፋ ነገር የተናገርኳት አይመስለኝም። ለምን ተናደደች? ግራ ተጋባሁ። አምሪ ከዚህ ቀን በኋላ በሳምንቱም ወደ መርከዝ አልመጣችም። በ15ኛው ቀን በጣም ናፍቃኝ እንድጠብቅም ሳታስጠራኝ ቀረች። በ3ኛው ሳምንት ሳትመጣ ስትቀር ሀጂን አምሪ ሰላም ናት ብዬ ጠየኳቸው። እየተገረሙ እሁድ ልትማር ስትመጣ አትሰይርም እንዴ ያሉኝ። ድሮ ሰላም ሳትለኝ አትሄድም ነበረ፣ ይሄን 3 ሳምንት ግን ጠፍታለች አልኳቸው። ሀጂ ያው የሕክምና ስለምትማር ምናልባት ፈተና በዝቶባት ይሆናል አለኝ። ትንሽ ተናደርኩ። እኔን 10 ደቂቃ ለማናገር እንዴት ጊዜ ታጣለች? እኔ የሚያስከፋ ነገር አልተናገርኳትም። ካስከፋትም ቢያንስ ጥፋቴን ነግራ ልታርመ ይችል ነበረ። በቀጣዩ ሳምንት ንዴትና ናፍቆት ተቀላቅሎብኝ በጠብቃትም ቀረች። የኡስታዝን ስልክ ተውሼ ደወልኩላት። ስልኩን ባታውቀውም አነሳች። ሄሎ አምሪ አልኩ። ምንም ምላሽ የለም። ስልኩን ዘጋችው። አምሪን ያስኮረፋት ምን እንደሆነ መገመት ጀመርኩ። ሰሚራ ፍቅረኛዬ ያለች አብረን እንደተኛን ነግራት ይሆን? ሰሚራ ለእርሷም ክብር አይጠቅማትም፣ አትነግራትም። ፌቨን ተበሳጭታብኝ ነግራት ይሆን እንዴ? ፌቪ ህይወቴን መበጥበጥ ብትፈልግ ኖሮ ለረመዳን በአካል የተገናኙ ጊዜ ልትነግራት ትችል ነበር። እሷም አትሆንም። ታዲያ ማን ነው? በጣም ጨነቀኝ። ሚያዚያ ላይ ለ15 ቀን እረፍት ተሰጥቶን ወደ የቤታችን ተመተን።
አምሪን እስካገኛት በጣም ቸኩያለሁ። ገና ወደ ቤት እንደገባሁ በየክፍሉ ፈለኳት፣ የለችም። 11 ሰዓት አካባቢ ስለነበረ ሰፈር መስጂድ ልትማር ሄዳ እንደሚሆን ጠረጠርኩ። ትንሽ እንደቆየሁ አምሪ ኪታቧን ይዛ ከሰፈር መስጂድ ተመለሰች። ኪታብ ማለት መጽሐፍ ማለት ነው። በአግባቡ ሰላም ብዬ ናፍቆቴ ነው መውጣት ይኖርብኝ ወይስ መቆጣት? ግራ ገባኝ። ረጋ ብሎ ምክንያቷን መስማቱ እንደሚሻል ስለተሰማኝ ሰላም ከተባባልን በኋላ አምሪ በሰላም ነው መርከዝ መተሽ ሰላም ሳትይኝ የምትሄጂው አልኳት። ሀቢቤ ይቅርታ ትንሽ በስራ ቢዚ ነበርኩ አለችኝ። እልህ እየተናነቀኝ እኔን 10 ደቂቃ አግኝቶ ሰላም ከማለት ያገደሽ ምን አይነት ስራ ነው ባክሽ አልኳት። እያቀረቀረች ባክህ ባል እየፈለግኩ ነበር አለች። ከሁኔታ ሁሉም ነገር ገባኝ። ለካ ለትዳር የጠየቀህ የለም ወይ ስትለኝ አሉ ትምህርቴን ስጨርስ ሰብስቤ ያገባቸዋለሁ ስላልኳት ነበር ያኮረፈችኝ። አምሪ ትወደኛለች ማለት ነው። እሷ የጠየቀችኝ አንቺን ነው የማገባው እንድላት ነበረ። ምን አይነት ድነዝ ነኝ በኋላ እንዴት ይህን መረዳት ከበደኝ። በእርግጥ የዛኔ እየቀለድኩ ስለነበር አምሪን እንዲህ ያስመረራታል ብዬ አላሰብኩም ነበረ። እየሳኩ እና ባላገኘሽ አልኳት። አምሪ እንደተረዳኋት ገባት መሰለኝ። እየተሽኮረመኝ ከአንድ ሰው ጋር እያወዳደርኳቸው ሁሉም ወደቁ አለች። አሁንም እየሳኩ በደንብ ፈተናውን ቀጥይ አልኳት። እየተሽኮረመመች አመዳም አለች። ሁሉ ነገሯ ደስ የምትል ፍጥረት። ቤት ተቀምጠን እና ሀጂም መጥተው እየተጫወትን ከጎረቤት ጭቅጭቅ መስማት ጀመር። አምሪ አዩ በአላህ ዛሬም ሊደበድባት ነው፣ እዩ በአላህ ዛሬም ሊደበድባት ነው አለች። ስልችት ያላት ትመስላለች። የት ነው አልኳት። ባክነ ሰሚራ ጋር ነው። ሰውየው ሰሞኑን ልጅቷን ምን ሁኝ እንደሚላት እኔ እንጃ አለች። ጭቅጭቁ ሲያይል ሰሚራ ስትጮህ ሰማን። ሀጂና እኔ እየሮጥን ወደ ሰሚራ ቤት ሄድን። የውጭው በር ክፍት ነበር። ወደ ውስጥ ስንገባ ባሏ ሰሚራን እየመታት ነበር። ሀጂ ጎትተው አላቀቁት። ሰውየው ግን በጣም የተበሳጨ ይመስላል። ሀጂ ሲያስጥሉት ድሮም ቆሻሻ ነሽ፣ የትም ቀሚስሽን ስትገልቢ የኖርሽ ባለጌ አለ። ለሰሚራ እኔ ስቅጥጣለኝ። ሰሚራ በተጣላን ቁጥር ያነሳዋል ያለችውን ውርደቷን ይኸው ዛሬ ከአፉ ሰማሁት። በለው አለኝ። ደሞ ማንኝ ብዬ መተዋለሁ? እንዲህ ሰሚራን ከሰው በታች ያደረጋት እኮ ክብሯን በኔው መነጠቋ ነው። ሀጂ ባሏ እስኪረጋጋ ሰሚራን እኛ ቤት ይዣት እንድገባ አዘዙኝ። ሰሚራን ወደ እኛ ቤት ይዣት ሄድኩ። ሀጂ ሰውየውን አስቀምጠው ይመክሩት ጀመሩ። ከሰሚራ ጋር እኛ ቤት ስንገባ ሰሚራ እያለቀሰች ነበረ። የሞት ሞቴን አይዞሽ ሰሙ አልኳት። በሂጃቧ ጫፍ እንባዋን እየጠረገች ዝም ብላኝ ወደ ሳሎን ገባች። አምሪና ወይዘሮ ሌላ ተቀብለው ማባበል ጀመሩ። የትኛው ቀን ነው ከሰሚራ ጋር አንሶላ ያጋፈፈኝ? ምን አይነት ህሊና ቢስ ነበርኩኝ? በአላህ ትናንት የሰራሁት ርካሽ ስራ ዛሬ የስንቱን ህይወት በጠበጠ። ሰሚራን የመሰለች ምስኪን ህይወቷ ብልሽሽት አለ። ጌታዬ ሆይ ይቅር በለኝ፣ የኔስ በጣም በዛ በጣም። ሀጂ ሰውየውን ካረጋጉት በኋላ ወደኛ ቤት መጥቶ ይቅርታ ጠይቆ ይዟት ሄደ። ከወደዳት ምን አባቱ አፉን ይከፍትባታል? ለነገሩ ያልተነካ ግልግል ያውቃል አይደል የሚባለው። እሱ የሚስቱን ክብርም ሳያገኝ ልጅም ተከልክሎ ባይበሳጭ ነው የሚገርመው። ወይ ሰሚራ መቼ ነው ያወቅኩሽ? ምን አለ በቀረብኝ እና ህይወትሽ ባልተበጠበጠ ወደኋላ መመለስ ብቻ ነው። ሁሉንም አስተካክለው ነበር። ችግሩ ግን አይቻልም። 15 ቀን እረፍታችንን ሲጠናቀቅ ወደ ትምህርት የተመለስኩ። አምሪን የማግባት ነገር ተስፋ ያለው እየመሰለ መጥቷል። እሷ አፋውጥታ እወድሃለሁ አትለኝም። ነገረ ስራዋ ሁሉ እንደምትወደኝ ይናገራል። ቆይ ከመቅናት በላይ ፍቅር አለ እንዴ? ኧረ የለም። አምሪ ሰሞኑን በየሳምንቱ መጣ ሰላም ሳትለኝ አትሄድም ነበር። ንግግሮቿ ሁሉ የስስት ይሆነውብኛል። ባለፈው የመጣች ጊዜ ትንሽ ትኩር ብላ ካየችኝ በኋላ መጽሐፉን አነበብከው አለችኝ። ለማስታወስ እየሞከርኩ የቱን መጽሐፍ አልኳት። ብሽቅ እያለች ስጦታ የሰጠሁን ነው አለችኝ። አሁን አስታውሻዋለሁ፣ ግን ትንሽ ላናዳት ስለፈለግኩ
ያው እንዳላስታወሰ ሰው ሆኜ አርዕስቱ ምን ነበረ አልኳት። አምሬ ንድድ እያለች በቃ ድሮም ፌስቡክ ላይ መቸክቸክ ከጀመርክ ጀምሮ እኔ የምሰጥህ ነገር ጉዳይ አይደለም አለችኝ። ስላዳደድኳት ደስ እያለኝ ልክ ነሽ፣ ያው ጊዜ ስለሚያጥረኝ እኮ ነው አልኳት። አምሪ ብሽቅ እንዳለች ለምን ግን ከአድናቂዎች አንዷን አታገባም? ታረጋጋህ ነበረ። ደግሞ ለሰርጉ አታስብ፣ እኔ እህትህ አለሁ አለችኝ። አምሪ እህቴ እንደሆነች ስታወራ ከፋኝ። በእርግጥ የእሷም ዓላማ ይህ ነበር፣ እንድናደድ። እኔ ግን እጅ መስጠት አልፈለኩም። ኧረ አንቺን ውዷን እህቴን ሳልድርማ አላገባም አልኩ። የመልስ ምት መሆኑ ነው። አምሪ ከዚህ በላይ መታገስ አልቻለችም። የሚድረኝ አላጣውም እሺ ብላ ትታኝ ሄደች። ስላበሸኳት ደስ አለኝ። ተናዳ ትታኝ ስለሄደችም በጣም ደስ አለኝ። ባትወደኝ ያልኳት ነገር አናዳትም ነበረ። ባትቀና አትቆጣም ነበረ። ባትወደኝ ደግሞ አትቀናም ነበረ። ከዚህ በኋላ የነበረው ቀጣዩ እሁድ ላይም ቀረች። ዛሬም እየጠበቅኳት ዋልኩ፣ ግን አልመጣችም። በቀጣዩ ጠበቅኳት ቀረች። እሁዶች እየመጡ ያልፋሉ። አምሪ ግን የለችም። መታ ከጠየቀችኝ 3 ወር ሞላው። የረመዳን ጾም ደርሶ ስለነበረ ወደ የቤታችን የምንመለስበት ጊዜ እየናፈኩ ነው። ረመዳን ሊደርስ 1 ሳምንት ሲቀረው አምሪ ልጠይቀኝ መጣች። ናፍቆት ያስገድዶ እንዳስመጣት አስቤ የአሸናፊነት ስሜት ተሰማኝ። ፈገግ ብዬ አሁንም 3 ወር ሙሉ ባል ስትፈልጊ ነው የጠፋሽው አልኳት። ፈገግ አለችና አዎ አለችኝ። ጀነን እንዳልኩ እና ከባለፈው ሰውዬ ጋር እያወዳደርሻቸው ወደቁ ወይስ ያለፈ አለ አልኳት። ትንሽ ዝም አለችና በረጅሙ ተንፈሳ ሀቢቤ የፊታችን ሐሙስ 5 ሰዓት አካባቢ ቤት የኒካ ዝግጅት አለ። ከቻልክ ኡስታዞችን አስፈቅደህ እንድትገኝልኝ እና በዛውም ዝግጅቱ ላይ ቁርአን እንድትቀራልን ለነግረን የመጣሁት አለችኝ። የሆነ ቅዠት መሰለኝ። ባለፈው ያልኳት ነገር እንዲያስመርሩ ሌላ ሰው ለመግባት የሚዳርግ ነበረ እንዴ? ወይስ ሲጀመርም አትወደኝም? የራሷ ጉዳይ። ከሷ ሌላ ሴት መች ጠፋ? ወደድኩሽ ስላልኳት እንዲህ በትንሹም በትልቁም እያኮረፈች ለማግባት መንደርደር ምን የሚሉት ነው? አምሪ እንዴት ጌታዬ አምሪንም ከኔ ሊወስዳት ፈለገ? ግድ የለም እሱ ከኔ ከወሰዳቸው ነገሮች የተሻለን እንጂ አይሰጠኝም። ደግሞ አላህ የአምርያ አይነት ሴቶች ካዘና በእጁ ነው። የተሻለችዋን ይሰጠኛል። ግን አምርያ ታሳዝናለች። እንደምወዳት እያወቀች እንዴት ሌላ ላገባ ነው? የኒካ ዝግጅቱ ላይ መጥተህ ቁርአን አንብብልኝ ትላለች። ሌላ የሚያነብ ሰው ጠፋ ወይስ ልትቀጣኝ ፈልጋ ነው? ይሁና፣ ትዕግስት መልካም ነው። አምሪ ረዥም ሰዓት ዝም ስል ሀቢቤ አንተ መምጣት የማትችል ከሆነ አትጨነቅ፣ ሌላ ኡስታዝ ልጥራ አለችኝ። እልህ እየተናነቀኝ ኧረ የአንቺ ሰርግ ላይ ያልመጣሁ መቼ ልመጣ ነው? አብሽር ይመጣሉ አልኳት። እባክህ አትቀባጠር፣ ለማንኛውም ቶሎና ብላኝ ሄደች። ደግሞ ቀባጣሪ ሆንኩባት። ለነገሩ እንዴት ቀባጣሪ አትለኝ? ይበል ሲያንሰኝ ነው። አምሪ ስለ ኒካ ዝግጅቱ ነግራኝ ከሄደች በኋላ በጣም ተረበሽኩኝ። ሀጂን ልጆትን ስለምወዳት ለሌላ አይዳሩብኝ ልላቸው ፈለኩ። ግን ደግሞ አንዱ ያጫትን እስከሚተዋት ድረስ መጫረት ፈጣሪ አይወደውም። ፈጣሪን ለማስደሰት ዝም ብዬ ስትዳር ከማየት በቀር አማራጭ የለኝም። እንደውም ሰርጋቸውን ለማድመቅ ቁርአን ላነብ ነው እንጂ የምወዳት ልጅ ስትዳር አጃቢ ልሆን። አይ ይገርማል። ህይወት ግን ቀልድ ነገር ናት። አምሪ የኔ ብትሆን ደስ ይለኝ ነበረ። መቼስ ምን ይደረጋል፣ መታገስ ነው። ሐሙስ ጠዋቱኑ ሀጂ መጡ። እኔ መክተባ የሚባለው ክፍል ተቀምጬ እያነበብኩ ነው። መክተባ ቤተ መጽሐፍ ማለት ነው። ሀጂ ገብተው በእጃቸው እንደወጣ ምልክት ሰጡኝ። ከመክተባው ወጥቼ ሰላም ከተባባልን በኋላ አምሪ አልነገረችህም እንዲ ያሉኝ። ኒካሁን ነው ነግራኛለች አልኳቸው። በቃ ልብስህን ቀይር አብረን እንሄዳለን አሉኝ። እሺ ብያቸው ልብሴን ለመቀየር ሄድኩ። በደንብ
ካልዘነጥኩ በመዳሯ ያዘንኩ ይመስላታል። ስለዚህ በደንብ ዘንጬ ደስተኛ መስዬ ለማሳለፍ ወሰንኩኝ። ውድ ቤተሰቦች በዛሬው ቆይታችን ጠቃሚ ነገር እንዳገኛችሁ አልጠራጠርም። በቀጣይ ሳምንት የልቤ ትርታ መጨረሻውን ክፍል አቀርብላችኋለሁ። ቪዲዮን ላይክ፣ ሼር እንዲሁም ደግሞ ቻናሉን ሰብስክራይብ እና የደወል ምልክቱን መንካቱን አይርሱ። ስለተከታተላችሁ አመሰግናለሁ። የመጨረሻው ክፍል ይቀጥላል።